ሌላው እድለቢስ ስለሆነው ልጅ ነው ተወረ የምን እድለቢስ? ከዚህ በላይ እድለቢስነት አለ እንዴ? በቃ አሁን እሱን ተው። በቃ እኔ ማውራት አልፈልግም። እኔ ተው በቃ እሱን ተው። ውሳኔውን ወስናለሁ። ማድረግ ያለብኝን በሙሉ አደርጋለሁ። ሁለት ነገር ነው ላንቺ፣ ሁለት አማራጭን እነግርሻለሁ። ከሁለቱ አንዱን ትመርጫለሽ። በቅድሚያ እኔም ህይወቴ እንዲበጠበጥም እንዲበላሽም አልፈልግም። ማድረግ ያለብኝ በቅድሚያ እንድትወስኝ የምፈልገው አንድ ነገር አለ። ምክንያቱም ላንቺ እዛው እኛ ሰፈር ላይ አዲስ አበባ ላይ ቤት ተከራይቼ እዛ እንድትኖሪ ያደርጋሉ። ያ ማለት ከጎንሽ እሆናለሁ፣ ልጅቷን በደንብ አግዛታለሁ፣ ካንቺ ጋር አድርገው። አንደኛው ውሳኔ ይሄ ነው። ይሄንን ቤት ማትፈልጊው ከሆነ አንደኛው ውሳኔ ይሄ ነው። እኔ እዚህ ብታጀራ አልኖርም ምናምን የምትይ ከሆነ አዲስ አበባ ላይ ቆይ እኔ ሁለተኛው መስማት ፈልጋለሁ። እኔ እና እሺ ንገራችሁ እስኪ ቆይ ምንድን ነው ያልሽው? እንደዛ መኖር አልፈልግም ያልኩት። ኦኬ እሺ በነገራችን ላይ ወንድሜ ይሄን ያህል ምርጫ ያለበት ቦታ ነው ብያለሁ፣ ተናግሬያለሁ። እሺ ቀደም እኛን እያልሽን እንደነበረው እስኪ በሱ ፊት አውሪ። ቀደም ለምሳሌ እሱ ሲመጣ ጸባይ ትቀይረሽ። ለምንድን ነው ጸባይ አልቀየርኩም? ወንድም ጓደኛ ነህ እንደመላክ ነው የምትለውን ያልኩት። አለቅ ነው ሰው ነው ይሳሳታል። አሁን አለቅ ይሄንን ነው እንድናገር ይፈልከው። አይ አንተ እያሰብክ ያለኸው እኔ አስገድጄው ሁሉም ነገር እንደሆነ ነው። ሰው እንዳልሆነ ደግሞ ከዚህ የባሰ ውሳኔ ያለህ ነው ወይስ ከዚህ የተሻለ ውሳኔ ያለህ? አንደኛ እኔ አሁን የመጀመሪያው ውሳኔ ራሱ እኔ እንጃ። ምክንያቱም እኔ እንጃ ይሁን። እሺ ለልጄ ስል ነው ማደርገው ሁሉንም ነገር ይሁን። እሺ ጭራሽ አጠገባችን አይ ቢያንስ እሺ ቆይ አይ ቢያንስ ጥሩ ውሳኔ ነው። እሺ አትፈልግም ይሄንንም? እሺ ምንድነው ሁለተኛው ውሳኔ? የተሻለውን ውሳኔ ደግሞ መቼም ይሻላል ወይ የተሻለ ይሆናል ወይ ደግሞ አላውቅም። እንደዚህ ከሆነ ሀይሚ ሁለተኛው ውሳኔ በጣም ሊከብድሽ ይችላል። እንዴት ማለት ከዚህ ባሰ ነው ሊከብድሽ ይችላል። አሁን እዛው አዲስ አበባ ገብታ መኖሯ እንደዚህ እንትን የሚልሽ ከሆነ አንቺ የሚያናድሽ ከሆነ ሁለተኛው ውሳኔ ሊከብድሽ ይችላል። እንዴት ማለት ሊከብድ ይችላል ነው? እንዴት ማለት ምናምን እኮ እንዴት ነው ለሀይሚ የሚከብዳትን ውሳኔ የምትወስነው አንተ? ሲጀመር ደግሞ በዚህ ልክ እሷ ማጨማለቅም አችልም። ምንድነው አንደኛውንም አልቀበልም ያለች ሴት እስኪ ምንድን ነው ንገረኝ። እስኪ ንገረኝ። ችግር የለውም እንስማ። አይዞህ ጨጓራ ውስጠኛ እንዳታሪቱ ለና ዝም ብላችሁ ነገር እንግዲያውስ ሁለተኛው ውሳኔ እዩ ከነልጇ እኛ ቤት ትኖራለች። ከማን ጋር? ከኛ ጋር ማለት ወንድ ወጣው እንጀላ ከኛ ጋር ማለት ምን ማለት ነው? ወንድ ወጣው ማለት አይ ጀግንነቱን እያሳየ ነው። ምን አይነት የውሳኔ ሰው እንደሆነ ማሳየት ጀመረ። ቤት ውስጥ ነው ብርክ ያው ካልሽ ነገር ተንተርሽ ነው ማለት እኔ ምንድነው ያልኩት? ችግር የለውም ስላልኩ ሁለተኛው ውሳኔ ያ ነው። ሁለቱ አንዱ ማለት እኔ እና እሷ ምን ነው ውዴ ምን ነው መስማት አልፈልግም ብዬ ነበር ለካው ሰው ምን ነክቶት ነው? በደንብ አድርጌ እሰማት ነበር። እየሰማት ነው የምታወራው? አዎ ደስታዬን እየገለጽኩ ነው። ከእሷ ጋር ቅድም የምጠይቅሽ ነበር እኮ ከእሷ ምንድን ነው የምትፈልጊው? ኦኬ ከእሷ ጋር መኖር እንፈልጊው ቢሆንም ያ ሲሆን ግን እኔና ሀይሚ ጋር ትደርሽም አንድ ቤት ውስጥ እየኖረች እንዴት ነው የማትደርሱ? አንተ ብሩክ እየቀለድክ ነው። መቼም እንደዚህ አይነት ውሳኔ እንደማትወስን አውቃለሁ። ቀልድ ነው በለኝ እና ልሳቅ ቀልድ ነው በለኝና ልሳቅ እንጂ እንደዚህ አይነት ውሳኔ አትወስንም። ምን ነው ይዤ መምጣት ነበር እንዴ? በጣም ሲበዛ ወጥ ረገጥክ፣ መስመርህን አለፍክ። እንዴት ነው እኔና እሷ አንድ ቤት ውስጥ የምንኖረው? ኧረ ተረጋጊ ነው ቆንጆ። እንዴ እንደው መሰረድ ያረዛ ቆንጆ ዛፈልጊ በእናትሽ ዝም በይ አንቺ አታበሳጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ደህና አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ዘተረፍ ይበልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምትሰጡኝ ሀሳብ አስተያየት የኔ ቅን እህቶች ከልብ አመሰግናለሁ። እንዲሁም ወንድሞቼ ከልብ ነው የማመሰግነው። ለምትሰጡኝ ብርታት ነው የሚሆነኝ የምትሰጡኝ ኮሜንት ማለት ነው። በጣም ነው የማመሰግነው። ዛሬ እንግዲህ ሀይሚና ብሩኬ ያሉበትን ሁኔታ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ብሩኬ የወሰነው ውሳኔ ያለ ማለት ነው። እዩን አብረን ትኖራለች፣ ለልጄ ስል የማላደርገው የለም። ለልጄ ስል እያላችሁ የምታመሃኙት ምክንያት አንድ ሰው በእጃችሁ ካደረጋችሁ በኋላ የራሳችሁ የምትሉትን ነገር ካሳካችሁ በኋላ ሁለተኛ ምርጫ ስታገኙ ይሄኛውን ሰው የምትጥሩት ነገር በጣም ነው የሚገርም ማለት ነው። ሀይሚ ከስር እስከ መሰረቱ ድረስ ከታይ ሀ ብላ
እስከ ፐ ድረስ ባለው አብራችሁ መታችሁ ክፉንም ደጉንም አብራችሁ አሳልፋችሁ መታችሁ እዩ አሁን ልጅ አለኝ ስላለኝ ብቻ ለልጄ ብዬ ነው ብሎ የሀይሚን ስሜት መጉዳት ተገቢ ነው ብዬ አላምንም። እንደኔ ማለት ነው። ለሀይሚ ሊታሰብላት ልትጠነቀቅላት ይገባል ብሩኬ ማለት ነው። ለምን ነው? አንደኛ ብዙ ነገሮችን ተጋፍጣለች። ብዙ ነገሮችን ልጁ እንኳን የኔ አይደለም እመኒኝ እስካልካት ድረስ እያለቀሰች ስንት ነገር እያለች ከጎኑ የሆነችን ልጅ አሁን ከኛ ጋር የምትቀመጠው ይችኛዋ ለልጄ ስል የሚባል ነገር እዚህ ላይ አይሰራም። እውነት ለመናገር ማለት ነው። ልጅ የራስህ እንኳን ሆኖ አምነህ ብትቀበል አምነህ ተቀብልሃል። ኦልሬዲ ሐላስ የራስህ ልጅ እንደሆነ ማለት ነው። ነገር ግን ልጅቷን መርዳት አለብህ፣ መጠየቅ አለብህ። የሚያስፈልጋትን ነገሮች ሁሉ ሀይሚ ጋር እየሄዳችሁ በአንድ ላይ ደግሞ ብቻህን ሳይሆን ሀይሚ ጋር እዩ ካለችበት ቦታ እየሄድክ ልጅህን የማያት መብት የሚፈልገውን ነገር የማገዝ ግዴታም አለብህ፣ መብትህም ነው። ነገር ግን ከአንድ ቤት ሀይሚ ጋር ትቀመጣለች። ግን አንድ ቤት ስንቀመጥ ከሀይሚና ከኔ እንዳደርሽ ምን የተጨማለቀ ውሳኔ ነው ይሄ። በጣም የሚደብር ለሴት ልጅ ሞራን የሚባለውን ነገር ማሰብ አለብህ ማለት ነው። ወላሂ አንዳንድ ጊዜ ዝም ብዬ ሳያቸው መልካምም የሚሰሩ አሉ። ከስንት አንዳንዶቹ ደግሞ በጣም ድድም ያለ ድድምና ነው ያለባቸው ማለት ነው። ብሩኬ ደህና የሚባለው ልጅ አሁን በቃ ድድም ስግጥ ነው ያለው። ለምንድን ነው? የምትወዳትን ስንት ነገር ሆናለህ ካንተ ጋር ይሄ ሁሉ ነገር ተጋፍጣ ልጅ እንዳለህ አምና ተቀብላ ስለምትወድ ማለት ነው ገብታበት ምርጫ ላይ የምታቀርባት ነገር እዩ ጋር ምርጫ ጋር ስላቀርብካ ብቻ በጣም ይሄ ይደብራል ማለት ነው። ለምንድን ነው? ሀይሚ ምርጫ ጋር የምትቀርብ አይደለችም። ለእዩ የሚገባውን ነገር የማድረግ ኃላፊነት እንዳለብህ ሁሉ የዚች ልጅ ደግሞ ክብር መጠበቅ አለብህ ማለት ነው። ለምን ነው? ትዳርህን ይዘህ ሀይሚ ጋር ደማቅ ህይወት እየኖራችሁ ልጅህን በጎን የማያት የመርዳት መብት አለ እንጂ አንድ ቤት መቀመጥ አለባት። አዲስ አበባ ቤት ተከራይቼ ለብቻዋ እኛ ጎን እንዳትርቂ ለልጅም ስል ይሄ ማለት እዩን ትፈልጋታለህ አሁንም ማለት ነው። እንቅጩን ሀዩ ማናት እዩን አሁንም ቢሆን ለልጅህ ብለህ ሳይሆን እዩም እንድትርቅህ አትፈልግም። ሁለት ወድ ደግሞ አይሆንም። ወንዶች ልባችሁን አንድ ላይ ነው ማድረግ ያለባችሁ። አታንጠልጥሉ። ያያችሁ ጋር አትንጎዱ። ወደ እናንተ የመጣ ሁላ ጋር አትዝመቱ። ዝም ብላችሁ ማለት ነው። እኔ ግርም የሚለኝ የራሳችሁን ህይወት እስኪ ወደፊት ህይወት የምትሉን ነገር አንዳንድ ጊዜም እውነታም ነገር ይዛችሁ ነው። እውነት ለመናገር ማለት ነው። ድራማውም እንዳለ ሆኖ ነገር ግን አንዳንድ ደግሞ አስተማሪና እውነታ ነገሮች ይዛችሁ ለተመልካች ብትመጡ ደስ ይላል። ይሄ በቃ የናብርሽና የነሩታ ነገር ማለት ነው። ናብርሽና ሩታ ምንም ትርጉም የሌለው ድራማ ነው የሚሰሩት። ማብቂያና ትርጉም የሌለው መነሻም መጨረሻም የሌለው ድራማ ነው እና አብርሽ እየሰሩ ያሉት። ነገር ግን ሰው በጣም በቃ ይሄን ነገር ነው እየወደደ ያለው። አስተማሪ ነገር ርዕሱና መጨረሻው ፍጻሜውን ማየት የማይፈልግ ትውልድ ነው አሁን ላይ ያለው ማለት ነውና ሰግጥ በቃ ያንን ነገር አብሮ ሰግጦ ማየት ነው። አንድ ሰው ተሰገጠ ያንኛውም ሰው አብሮ ሰግጦ ነው የሚያው ማለት ነው እንጂ ይሄ ነገር ምን ፍሬ ነገር አለው? ይሄ ነገር ለትውልድ ምን እያስተማረ ነው የሚል ነገር የለም ከሁላችንም ማለት ነውና በጣም ነው የሚያሳዝነው። ስለዚህ አንድ ቤት ሁለት የምትወዳቸውን ፍቅረኛሞች አብረው ይኖሩ አንቺኛይቱ ሀኛ እንዳደርሽ የሚለው አይሰራም ማለት ነው እና ሀይሚ አብራ ለፍታለች፣ ጥራለች፣ ሰርታለች። አሁን እንደገና ሌጣ እንኳን ልጅ ባይኖር እንኳን መቼም ግን በሆዷ ልጅ ይዛ እንደገና ምርጫ ላይ የምታስቀምጣት ሴት አይደለችም። ሀይሚ መልካም ልጅ ናት። እውነት ለመናገር በጣም ነው የምወዳት። በጣም አስተሳሰቧ እንደ ትልቅ ነው። ጀግና ናት። እዩ በድንገት ባመጣችው ነገር ፈጣሪ ተፈጠር ብሎት ነው ልጇን ቀጥሮ ማሳደግ እንጂ ከህይወታቸው ወጥታ ልጇን ማሳደግ አለባት። የሚቸግርናትን ነገር አባቱን መጠየቅ አለባት እንጂ አብረህ ከኔ አትለይ። እዩ በደንብ ነው የምትፈልገው። በአንድ ላይ እንኳን ቢሆኑ አታስቀምጣቸውም። እመኑኝ ማለት ነው። ሰላማቸው ነው የምትነሳቸውና ይሄ መሆን የለበትም። ቡሩኬ እንደ ወንድ ቆፍጠን ብሎ መምረጥ አለበት። ሁሉን ነገር ማስተካከል አለበት እንጂ የተንዛዛ ነገር በጣም ነው የሚደብረው። ለማንኛውም እና ወዶችዬ ስላዳመጣችሁ ከልብ ነው የማመሰግነው። ስለምታበረታቱኝ ወዳችሁ ፈቅዳችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ድረስ ኢትዮጵያ ሀገራችንን ሰላም አላህ ያድርግልን።
ነገሮቻችንን ሁሉ ሀሳባችንን ፈጣሪ ያቀልልን። ላለው በቀጣይ እስከምንገናኝ ሰላማችሁ ዝተረፍ ይበልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።